ቆይ በእኔ እጅ መሞት ትፈልጊያለሽ እንዴ? ኧረ በጭራሽ። አንቺም አትገኝም እኔም አልሞት። አሁን ቡናውን ላፍላለሽ? እኔ በጭራሽ። ይኸውልሽ የአንቺ ምግብ ይጣፍጣል ካልኩኝ ልንገርሽ፣ ባለሙያ ሴቶችን እንደሰደብኳቸው ነው እሺ የምቆጥረው። ወይ ታስተምሪኛለሽ? አንቺ ዞር በይልኝ እንዳታሳስቺ። እንደዚህ አቅምሽ ነው እንዴ? በያውን ሂጂና ልብሱን በሙሉ ጠቢ። ከትላንትና ወዲያ እኮ ነው ያጠቡት። በዛ ላይ ቆሻሻም የለም። ትደግሚዋለሽ። ደግሞ ይሄ ትእዛዝ ነው። እሺ በቃ እሺ። በያውን ጥፊ ከፊት ወደዛ። ሌላኛውን ዙር እገታ ያመለጠችው ህይወት አሁንም ሌላ ስቃይን ቤት ውስጥ እያስተናገደች ትገኛለች። የክፋት እቅዷ ያልተሳካላት ሳሮን ቢላ በማንሳትና በማስፈራራት የተለያዩ ስራዎችን እያሰራችም ትገኛለች። ሩትም ምርምሯን ቀጥላበታለች። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ክፍል 37ን የምናይ ይሆናል። ህይወትን ሩትና ዳዊት እንዲሁም ሳሚ ሆነው ከእገታ ካስመለጧት በኋላ ወደ ቤት በመመለስ ለረጅም ሰዓት እንቅልፍ ተኝታለች። ቆይ ምን ሆና ነው ግን የማትነቃው እያሉ ነው። ሩት ቆይ እስኪ ትንሽ እንጠብቃትና ትነቃለች እያለች ነው። ታዲያ ሩት እዛ ቦታ እንዴት እንደተገኘች ዳዊትን አስገርሞታል። ምን ሆነሽ ነው? እዛ ቦታ ምን እያደረግሽ ነው የተገኘሽው? ይላታል። ከዛም ደብረ ዘይት ድረስ እየተከታተለቻትና ከኋላዋ አብራት እንደሄደች ተነግራቸዋለች። አንቺ የትኛዋ ደህንነት ነሽ ህይወትሽን አደጋ ውስጥ የምትጨምሪው? በማለት ዳዊትም ይጮህባታል። ሩትም ትክክለኛ መረጃ እንዳልደረሳት አውቅ ነበረ፣ ለዚህ ነው ስከታተላት የነበረው በማለት ትመልሳለች። እባክሽን ለራስሽ ለህይወትሽ ተጠንቀቂ እያሉ ዳዊትም ሳሚም እየጮሁባት ነው። በዚህ ሁኔታ እያሉ ህይወት ትነቃለች። ታዲያ ህይወትም ስትነቃ የት ነኝ ያለሁት በማለት እየጠየቀች ነበረ። አሁን ደህና ነሽ? መነጋገር ትችያለሽ አለ ሳሚም። ህይወትን ለማሳገት ለስራ ብላ የወጣችው ሳሮንም ወደ ቤት ትመለሳለች። ቆይ እስኪ የምንነጋገረዋለን አለ ሳሚም። ታዲያ ከኋላ እየተከታተላት እንደነበርና የሆነ ሰዓት እንደተሰወረችበት እየነገራት ነበረ። በምን ትከታተለኛለህ? እኔ ሄድኩት ስራ ነው አለች ሳሮንም። ሳሚም ታዲያ ህይወት የታገተችበት አካባቢ ነው የተሰወርሽብኝ፣ ምናልባትም ከሷ ጋር የሚያያይዘው ነገር አለ በማለት ይጠይቃታል። ከዛም ይኸው የህይወትን መታገትም እኮ አንተ እየነገርከኝ ነው፣ ለምንድነው ግን እንደዛ አይነት ጥያቄ ልጠይቀኝ የቻልከው? በማለት አሁንም ጥያቄዋን ታስከትላለች። ሳሚም እውነታውን ካልነገርሽኝ የማትወጭበት ችግር ውስጥ ትገቢያለሽ፣ አሁን ላይ ምንም እየገባሽኝ አይደለም ይላታል። እሷም ደክሞኛል ልረፍበት በማለት ትተው ወደ ውስጥ ትገባለች። ታዲያ ሶስታቸውም ከህይወት ማዳን ጋር የተገጣጠሙበትን ጉዳይ እየተነጋገሩ ነበረ። ሳሚ እኔ ለአጋጣሚ ነው ጓደኛ ደውሎልኝ ከሱ ጋር ለመሄድ ስል ከዛ ተገኘ። ታዲያ ሶስታቸውም ህይወት ስትታገት እንዴት እንደደረሱላት እየተነጋገሩ ነበረ። ሳሚ አጋጣሚ ነው ጓደኛ ደውሎልኝ ከጓደኛዬ ለመሄድ ሳስብ ህይወትን እዛ ላይ አየዋት እያለ የነገራቸው ነበረ። ዳዊትም ደብረ ዘይት ቤተሰቦቿን ለመፈለግ እንደሄደች ስትነግረኝ እስኪ ልያት ብዬ አጋጣሚ ስወጣ ከዛም ልትታገት ስትል ደረስኩኝ። ሩትም እንደዚሁ ቀጠለች። እኔም ደብረ ዘይት ቤተሰቦቿን ፍለጋ እንደምትወጣ ስሰማ ከዛም እግር በእግር እየተከታተልኳት ነበረ አለች። ችግር ውስጥ ትገቢያለሽ አንቺ፣ ለምንድነው እንደዛ አይነት ነገር እጅሽን መክተት የፈለግሽው? ደግሞስ ልጇን ለመፈለግ እጅሽ አለበት እንዴ? ያለ ዳዊት ይጠይቃታል። ታዲያ በንግግራቸው ያልተግባባችው ሩትም እኔ እኮ ሰውን ለማዳን አላንስም፣ አሁን ላይ ትልቅ ልጅ ነኝ በማለት እንደውም እናንተ ሁለታችሁ አንድ ላይ መሆን አልነበረባችሁም ብላ ተቆጥታ ትታቸው ትሄዳለች። ሳሚም ታዲያ ልጅቷ ችግር ውስጥ ከመግባቷ በፊት ልትነግራት ይገባል እያለ ነበር። ታዲያ ዳዊትም እሱን ለኔ ተው፣ የህይወት ልጅ ግን ፍንጭ አላገኘም፣ እስኪ ንገረኝ አለው። ምንም አዲስ የተለየ ነገር አላገኘውም፣ ትናንትና የታገተችበት ከዚህ ጉዳይ ይገናኙን አለ ዳዊትም። እኔ እሱን የማውቀው ነገር የለም፣ ብቻ የሴቶቹ ነገር ቀን በቀን እየከበደ እየመጣ ነው አለ። ዳዊትም ለሳሚ እስኪ እንደባል ቅረባት፣ ሳሮን ያለችበት ጉዳይ አሁን ላይ አሳሳቢ ነው፣ ምንም ጤነኛ አትመስለኝም አለ ዳዊትም። ታዲያ እኔ ልረዳት ብሞክር ሳሮን ግን ፍቃደኛ አይደለችም አለ ሳሚ። ዳዊትም በቁጣ አንተ ምንም የማይመስል ሰው ነህ በማለት በቁጣ ትቶት ይሄዳል። ሳሚም ብቻውን እኔ ምን ላድርግለት፣ ከዚህ በላይ ምን ማድረግ እችላለሁ እያለ ከራሱ ጋር እየተነጋገረ ነበር።
ህይወት ከኩሽናዋ በስራ ላይ ያለች ሳሮን ትመጣና አንቺ ሙጫ ምን ልታደርጊ መጣሽ? በእኔ እጅ መሞት ትፈልጊያለሽ እንዴ? ትላታለች። አንቺም አትገልኝም እኔም አልሞትም፣ ይልቁንስ አሁን የምትወጂውን ቡና ላፍላልሽ በማለት ትጠይቃታለች። ከዛም ያንቺ ሙያ ይጣፍጣል ካልኩኝ ባለሙያ ሴቶችን እንደሰደብኳቸው ነው የምቆጥረው። አሁን የማዝሽን ስሪ እንንተይና ልብስ አለ የሚታጠብ እሱ ነጠብ ያለቻት። ከትናንት ወዲያ እኮ አጥቤዋለሁ ብትላትም አሁን የማዝሽን ብቻ ነው መስራት ያለብሽ፣ እንደዚህ አይነት መልስ እንዳትመልሽልኝ በማለት ቢላ ታነሳና ታስፈራራታለች። ህይወትም ባየችው ነገር ትደነግጥና እየተንቀጠቀጠች ቤቱን ለቃ ትወጣለች። በማስመሰል የተካነችው ሳሮንም ቢላው እንደቆረጣትና ከዛም እንዳመማት በማስመሰል ለዳዊት እያሳየችው ነበረ። ዳዊትም ምን ሆነሽ ነው ሳሮን በማለት ይጠይቃታል። ከዛም ከህይወት ጋር ሲጨቃጨቅ ይሄዎችን ቆረጥኩት አለችው። ታዲያ ዳዊትም እየደማሽ እኮ ነው ፋሻ ላምጣልሽ ቢላትም አይ ትንሽ ነው አልፈልግም አለችው። ሩት ስልክ በመደወል እኔ ሳሮን ክፋትና ጭካኔ እያየው መኖር ሰልችቶኛል። አሁንማ ማስመሰሏም ክፋቷም እየቀጠለ ነው። ህይወትም ልትነቃ አልቻለችም። ደግሞ ሳያት እነቂያት ነው የሚለኝ። ብቻ ከዚህ የሆነ መረጃ ሳላገኝ አልወጣም በማለት ስልኩን ትዘጋዋለች። ህይወት ሳሚን የልጅን ጉዳይ ምን አዲስ ነገር አለ፣ ምን የሰማው ነገር አለ እያለች ነው። ከዛም ምንም አይነት አዲስ መረጃ እንዳላገኝና እንዲሁም ትናንትና ያፈኑሽን ሰዎች አይተሻቸዋል ወይ በማለት ይጠይቃታል። ታዲያ ምን አይነት ጥያቄ ነው የምትጠይቀኝ? ከኋላ እኮ ነው መጥተው ያፈኑኝ። ታዲያ ሳሚም ድሮም እኮ ብቻሽን መሄድ አልነበረብሽም ይላታል። ምን እያልክ ነው ሳሚ? እባክህን አዲስ ነገር ከሌለ አርፌ ልቀመጥ። አሁንማ ዳዊትም እየፈለጋት ስለነበረ አዲስ ነገር አገኛለሁ ብዬ ተስፋ አድርጌ ነበር። ታዲያ ሳሚም ያንቺ ጀግና ዳዊት ነው አይደል? በቃ እሱ ይፈልግልሽ ከዚህ በኋላ እያለ በቁጣ ይመልስላታል። ህይወትም የልጅ አባት አንተ እንጂ እሱ እኮ አይደለም አለች። በያፍሽን ዝጊ፣ ሳሮን ውስጥ ናት ያለችው ይላል ሳሚም። ዳዊት የት ሰፈር ነበረ ህይወት ቤተሰቦቿን ለመፈለግ የሄደችው እያለ እየጠየቃት ነው። ታዲያ የድሮ ሰራተኛ ሰፈር ከሚባለው እንደነበርና ከዛም ቤተሰቦቿን የሚያውቃቸው ሰው እንደጠፋ እየነገረችው ነበረ። ከዛም ይህ ሰፈር እኮ የኛ ሰፈር ነው አውቀዋለሁ፣ ነገር ግን የበፊቶቹ ሰዎች የሉም፣ አዳዲስ ሰዎች ናቸው እዛ አካባቢ ያሉት። ማንኛውም ግን ለእናቴ ብደውልላት ታውቃቸው ይሆናል አለ ዳዊትም። ሩትም ታዲያ አዎ እናታችን ታውቃቸው ይሆናል፣ ደግሞ የአባቷ ስም ይድነቃቸው ማማሩ ይባላል አለች ሩትም። ዳዊትም በመደናገጥ ቆይ እንዴት ልታውቂ ቻልሽ አላት። ስትጠይቅ ሰምቻት ነው አለች ሩትም። ታዲያ ዳዊትም ለእናቱ ለመደወል ስልክ ሲሞክር ስልኩ እየሰራለት አልነበረም። እዛ ድረስ ስትሄጂ እኔን ማማከር ነበረብሽ። አሁን ላይ ምንም አይነት ክላስ የለሽም፣ ለምንድነው ግን ገጠር ለመሄድ የምትሸሽው እያለ ይጠይቃታል። ታዲያ ሩትም እናቴ የምትጠብቀኝ ልጅ ሆኜ ባልገኝስ ብዬ በዛም እየፈራው ነው። አንቺን የመሰለች ልጅ ስላለቻት እንደውም ልትኮራ ይገባል አለ ዳዊትም። ከዛም ባክህን አሁን ስራ አለብኝ ብላ ጠየቃትን ጥያቄ ሽሽት ትታው ትሄዳለች። ዳዊትም ካልፈለግሽ ይቀራል እያለ ብቻውን እያወራ ባለበት ሰዓት ሳሮን ትመጣና ምን ሆነ ነው ብላ ትጠይቀዋለች። ታዲያ ሩት ገጠር መሄድ እንደማትፈልግና ዝግጁ እንዳልሆነች ይነግራታል። ለምን መሄድ አለባት? በዚህ ከቀጠለች ልጅቷ ፈጣናት የሆነ ችግር ውስጥ ትገባለች። አዎ ትክክል ነሽ፣ በዚህ እስማማለሁ። ግን እሷ ፈቃደኛ ካልሆነች ምን ማድረግ ይቻላል? አሁንም ቀጠለች። ህይወት ቤተሰቦቿን አገኘች አለችው። አይ አላገኘችም፣ ግን ቤተሰቦቿ የድሮ የኛ ሰፈር አካባቢ እንደሚኖሩ ነግረውኛል አለ ዳዊትም። ሳሮን ይሄን ጊዜ በጣም ነበረ የደነገጠችው። ታዲያ ዳዊትም ይሄ ጉዳይ አንቺን እንደማያስጨንቅሽ አውቃለሁ ብሎ ትቷት ይሄዳል። ሩትም ስልክ እየደወለች ነው። የተሳሳተ መረጃ እንዲደርሳቸውን ያደረጉት። አሁን ላይ ቤተሰቦቿ ፍለጋ ዳዊት ሊወጣ ነው። እውነታውን ከደረሱበትና ካወቁ እኔ እንጃ ፈርቻለሁ። ይህን ጉዳይ ቶሎ ብለን መጨረስ ይኖርብናል እያለች ነው። ከዛም አድራሻውን ላክልኝ እርግጠኛ ነበር ማለት ስልኩን ዘጋቸው። ህይወትም የሩትን ሁኔታ ስትከታተል ከቆየች በኋላ ስልኳን መታ ታይዋለች። ይህማ የኔ ልጅ ፎቶ እኮ ናት፣ ደግሞ እንዴት አባቷ ታምራለች። ቆይ ለምንድን ነው ግን የማትነግሪኝ? ሩት የኔ ልጅ አድራሻ አገኘሽ ወይ በማለት ትጠይቃታለች። ገና እየፈለግኳት ነው። ህይወትም የጉዳዩ ባለቤት እኔ ሳለው ለምንድን ነው ግን ለኔ ማትነግሩኝ በማለት አሁንም በቁጣ ትመልሳለች። ችግር ውስጥ ትገቢያለሽ፣ አንቺን ካገኙሽ የሚምሩሽ ይመስልሻል? ህይወትም ቆይ እኔ ጥላት አለኝ እንዴ ትላለች። አዎ ሲነግሩሽ ስሚ ብላት ትታት ትወጣለች።
ታዲያ ህይወትም ወዲያውኑ ለዳዊት በመደወል ሩት የሆነ መረጃ ያገኘች ይመስላል። እባክህን አሁን ወጥታለች ቶሎ ድረስባት አለችና ስልኩን ዘጋች። ሱቅ ለመክፈት ፈልጓል። ነገር ግን ሳሮን አስቁማበታለች። እቃ ሊያስገቡ ሲሉ ልጆቹን አስቁመሻቸዋል። አንቺ ግን ምን አድርግ ነው የምትይኝ? በስራዬ ለምን ጣልቃ ትገቢያለሽ እያላት ነው። ሱቁ ለሩት ይሆናል፣ አንተ ሌላ ስራ ትሰራለህ አለችው። በቃ የማስታወቂያ ስራዬ እመለሳለሁ፣ እዛማ አይሆንም፣ ከማንም ሴት ጋር ስትለጣጠፍ ማየት አልፈልግም አለችው። የምትሰራውን ስራ እኔ ነግርሃለሁ፣ ይህንን ቤት እኮ እኔ ነኝ ቀጥ አድርጌ የማስተዳድረው እያለች ነው። ታዲያ ሳሚም አንቺ አይደለሽም የምትመርጭልኝ፣ የምሰራውን ስራ ራሴ ያውቃለሁ እያላት ነው። ታዲያ ሳሚም የማስታወቂያ ስራ ከድሮ ጀምሮ የሚወደው ስራ እንደሆነና ህልሙ እንደሆነ እየነገራት ነበረ። እንደዛ ሊሆን አይችልም፣ ደግሞ ሱቁን ለሩት ዋሽቼላታለሁ፣ ከዛ የራሷን ስቱዲዮ መክፈት አለባት ብላ ትመልስለታለች። በዚህ የተናደደው ሳሚም ትቷት ይወጣል። ሳሮንም ወዲያውኑ ስልክ በመደወል የሳሚን መውጫና መግቢያ ተከታትላችሁ አንድ ነገር በሉልኝ እያለች ነው። ታዲያ ሳሚ ከዚህ በኋላ አንተን የማስተናግድበት አንዳችም ትዕግስት የለኝም፣ አርፈ ብትቀመጥ ይሻላል እያለች ከራሷ ጋር እየተነጋገረች ነበር። ሩት የህይወትን ልጅ ፍለጋ እየሄደች ነው። ታዲያ ዳዊት ከኋላ ተከትሏታል። አድራሻዋን ለእኔ ልትነግረኝ ትችያለሽ ብሎ ድንገት ያስደነግጣታል። ወንድሜ አስደነገጥከኝ እኮ ህይወት ናት አይደል የነገረችህ? ጥርጣሬ ነው እንጂ እኮ ትክክለኛ መረጃ መኖሩን አላውቅም አለችው። አድራሻውን ንገሪኝና ልሄድ እያላት ነው። ታዲያ ወንድሜ አብሬሽ ነው የሚሄደው እያለች ነው ሩትም። ከዛም ከዚህ ነገር እጅሽን አትክተች ብዬ ነግረሽ ነበር እኮ አሁን ቀጥ ብለሽ ተመለሽ አለ ዳዊትም። እሺ በቃ ወንድሜ አትናደድ፣ የባለፈው ቦታ ነው አለችና ጠቆመችው። ዳዊት ወደዛ ቦታ እያመራ ነው። ሩት ወደ ቤት ተመልሳለች። የሚቀጥለውን ክፍል አብረን የምናይ ይሆናል። ለዛሬ የነበረኝ ፕሮግራም ይህን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ።